እማዬ እኮ ልትመጣ ብላ እኔ አምጣታለሁ ስላት ጊዜ ቤቱ ሞቅ ላድርግ ብላ እንጨት ታመጣ ሄደች። ምን አለች? አንተ አደይ ክፍለ ሀገር እናቷ ጋር ሄደች። ግልባጭ ላለው ፋይልና አደይ እንደዛ ይተናገርካል? እሺ ይቅርታ። ያንተ ይቅርታ ለኔ ምን ያደርግልኛል? ቆይቼ አደይ ስትሄድ ግን ማሰቢያህንም ነው እንደ ጠቅላላ ይዘው ሄደችው። አቷሽን ፍቅር እማዬ ስለ ቤዛ ታውቃለች አይደል? ቆይ አንተ ብትሆን እኔን ረስተህ ወደ ሌላ ፍቅር ህይወት ትገባለህ? ለዴቭ ባርኮትና አደይ ኤላ ቤት እንደነበሩ ነግረሽ አጣላሻቸው አንቺ አይደለሽ እንዴ? ዝም ብለሽ አፍሽን አትክፈት እሺ። የከፈለኝ ልጅ አደይ እኮ ናት። አደይ ኋላሳ አደይ መጣች። አደይ ብራኔ እህቴ ደህና ነሽ? ደህና ነኝ። ደህና ነሽ እህቴ? ደህና ነኝ። እማዬስ? እማዬ እኮ ልትመጣ ብላ እኔ አምጣታለሁ ስላት ጊዜ ቤቱ ሞቅ ላድርግ ብላ እንጨት ታመጣ ሄደች። አሟት የለ ለምን ሸርሻት? እኛ ስንደርስ አይደርስም? የእሷን ነገር እያወቅሽ መቼ ሰው ትሰማለች? ግን አሁን ጤናዋን ደህና ናት አይደል? አዎ ደህና ናት። ናፍቀሽኝ ነበር። እኔ በጣም ነው ናፍቀኝ። ቀኒድ እሺ አንቺ ቆይ አንተ ምን እሺ ነው እንዶ ቦኖ ባዶ ነው ኩፍ የሚያደርገው? በእናትህ ናውል ከጠቀመ እሱ ጋር ሄድሽ። እሱን የታባቱ አውቀዋለሁ። በሱ መናደድ ነው እንጂ አንተ የሚገርምኝ። አሁን እሱን ተውና አደይን ሄደን እናገኛት። ማለት የት ነው የምንሄደው? እነ ኤላ ጋር ትሆናለች። ቆይ አደይ ኤላ ጋር ነች? እባክህ እሱ ጋር ሄዶ መጋተቱ ይደብራል። ለምን እንደዚህ አናደርግም? ቃሽቷ ጋር እንደውልላት ለሊ ጋር። እሺ ስልክ ነው። እሺ ደውለታ። ቀሽቲያንስ እንዴት ነህ ኪንጎ? ኧረ እባክሽ ኪንጎ አይደለሁም ዳይመንድ ነኝ። እንዴት ነሽ? ደህና ነኝ እኔ። እንዴት ናችሁ? አለን። አደይ እንደልሽ ጠይቃት። ኧረ አረጋጋው። እኔ የምልሽ አደይ አለች እንደ አንቺ ጋር? አዎ አደይ እኮ እኔ ጋር ነበረች። አሁን ግን የለችም። ማለት አደይ እናቷ ጋር ሄዳለች። መቼ ነው? አዎ አሁን እኮ ሸኝቻት እየተመለስኩ ነው። የምርሽን ነው? አዎ ዳይመንድ። እንዴ ለነገሩ እኮ ምን እዛ ብትሆን እኮ ይሻላታል። ያው አባቷ እዛ ሲያገኛት ወደዚህ ትመለሳለች። እሱን እንኳን አላውቅም ዳይመንድ። ብቻ ፈጣሪ እርዳት። እንግዲህ እኛ ምን ማድረግ እንችላለን? በቃ እሺ፣ አዲስ ነገር ከሰማሽ አሳውቂ። እሺ ዳይመንድ። እሺ እደውልሻለሁ። እሺ በቃ ቻው። እንዴ ምንድነው? ምን አለች? አንተ አደይ ክፍለ ሀገር እናቷ ጋር ሄደች። ምን? አባቷ ካገኛት እኮ ባገኘው አጋጣሚ የሚደራት። እንግዲህ ምን ማድረግ ይቻላል? እሱ ይሁናት እንጂ። ወይኔ አደይ እያየኋት ከኔ ራቀች። በቃ ይዞ አንተ በቃ ተረጋጋ። ተመስገን አለሽልኝ። ደህና ነሽ? እንዴት ነሽ? መጣሽልኝ ልጄ። ተመስገን አምላኬ ተመስገን። እንደምንተያይም አልመሰለኝም እኮ ተመስገን። ልጄን ለቤቷ አበቃልኝ። ደህና ነሽ እማ? አደይ እንግባ። በቃ እማዬ ወደ ቤት እንግባ። ደህና ነሽ አይደል? ደህና ነኝ እማዬ። እኔ ልያዘው። ኧረ ተይ እናቴ፣ ከድካም ወደ ድካም። ደህና ነሽ ግን? የት ነበርክ? ሳሎን የለክ? ልብስ እየቀየርኩ ነበር። ጥሩ ለሊ፣ አንዴ ላናገርሽ እፈልጋለሁ። ይቅርታ፣ እኔ ግን ካንተ ጋር ምንም ማውራት የምፈልገው ነገር የለም። እሺ ቆይ እንጂ ለምንድነው እንደዚህ የምትሆኝ? ቅድም በቃ ስሜታዊ ሆኜ ነው እንደዛ የተናገርኩት። ደግሞ ለአባዬ ደውዬለት ነበር።
ሌላ ግልባጭ ፋይል አለ። በጣም ታሳፍራለህ። ግልባጭ ላለው ፋይልና አደይ እንደዛ የተናገርካት? እሺ ይቅርታ። ያንተ ይቅርታ ለኔ ምን ያደርግልኛል? አደይ እኮ በቃ ሄደች። ይሄ ይቅርታ ለኔ ሰው ለአደይ ነበር የሚገባት። በሳቱ በጣም ተናድጄ ነበር። ያው ታውቂ የለ እኔ ስናደድ የምናገረው ነገር አላውቅም። ቆይ አደይን በጣም አስቀየምኳት አይደል? እና ብትናደድስ? አደይ ለምንና እንዴት እዚህ ቤት እንደመጣች እያወቅ እንዴት እንደዛ ነገር ትናገራታለህ? ልክ ነሽ፣ አጥፍቻለሁ። ቆይ አደይ ሄደች እንዴ? አዎ እናቷ ጋር ተመልሳ ሄዳለች። እድሜ ላንተ። ቆይ እንዴት ሄደች? ማለቴ ይሄን ያህል ምን ብናገራት ነው? እዚህ ቤት ስትመጣ በጣም ከፍቷት ነበር። ደግሞ ያለውን ነገር ታውቃለህ። እዛ ሁሉም ቅስሟን ሲሰባብሩት ነው ወደኛ ቤት የመጣችው። አንተ ግን የማይሆን ነገር ተናግረ ቅስሟን ሰባበርከው። ቆይ ምንድን ነው ያደረኩት? ያን ሁሉ ነገር ችላኝ እንዴት በዚህ ነገር ትቀየመኛለች? ነገሮች አንድ ላይ ሲመጡ እንደዚህ ነው። የለም ቢያንስ እኛ ልንከባከባት፣ ወደ በፊት ስሯ ልንመልሳት ይገባ ነበር። ግን ይሄንን እኛም ብንሆን አላደረግነው። ልክ ነሽ። ምንም ልክ አላደረግኩም። ትልቅ ጥፋት ነው ያጠፋሁት። ይሄ ቶሎ ቦግ ብለህ ተመልሰህ ይቅርታ የምትጠይቀውን ነገር አቁም። እሺ? የለም እሺ አቆማለሁ። አንቺም ብትሆኝ ይቅርታ አድርጊልኝ። አደይንም እናወራታለን። አባቷ እስኪመለስ ድረስ የእሷ እዛ መሆን ጥሩ ነው። ነገር ግን ከተመለሰ አደይ ህይወቷ ነው የሚበለሻሸው። የኔ ሀሳቤ አንቺ እንደዚህ አትጨነቂ። አደይ ምንም አትሆንም ብዬ ተስፋ አደርጋለሁ። ልልዬ እንደሄደች ግን ዴቭ ሰምቷል? አልሰማም። ሰው ቤት እንደገባች ነው የነገርኩት። ዴቭ ሲሰማ በጣም ነው የሚያዝነው። አይ አደይ ከሱ በላይ በጣም አዝናበታለች። እሱ ደግሞ ምን አደረገ? ምን አደረገ ማለት ምን ማለት ነው? ስለ እሷ ከሌላ ሰው በሰማ ቁጥር እሷ ላይ ሄዶ ከመፍረድና ከመቆጣት ይልቅ በእሷ ጎን ነበር መቆም የነበረበት። እሺ አሁን ምን አናደደሽ? አሁን እሺ ተረጋጊ። ወንዶች አፈቀረን እንጂ ማፍቀራችሁን የሚያሳይ አንድ ስራ ስትሰሩ አላየንም። መቼ ምን እየተናገርሽኝ አይደለም አይደል? አይ እንደዛ እያልኩ አይደለም። ለማንኛውም ገብቼ ረፍት ላድርግ። ተመስገን እንኳን መጣሽልኝ ልጅ። እንደው እኮ አንድም ቀን በአይኔ እንቅልፍ ተኩሎ ዞሮም አያውቅም ልጄ። በዚህ ላይ ቅዠቱ አባትሽ ሲያባረረኝ እኮ ነው የማድረው። አሁን ግን አንቺ አጠገቤ ስላለሽ ምንም አልፈራም። ይቅር በይኝ እማዬ፣ ይሄ ሁሉ በእኔ ጦስ ነው። ከሞቀት ዳርሽ ወጥተሽ እንደዚህ ሆንሽ በእኔ ምክንያት ነው። እኔ ግን ላንቺ መሆን እንኳን ያልቻልኩ ከንቱ ልጅ ነኝ። ተይ እንጂ አደይ፣ ተይ ተይ፣ እንደዚህማ አትበይ። ተመስገን ነው የሚባለው። አንቺ ለእኛ ብለሽ እኮ ነው። እኛማ ምን ተቸገርን? እኔና እህትሽ ጠግበን በፍቅር በሰላም ድልቅ ተብሎን እኮ ነው የምንኖረው። እንዲህ አይማረሩትም። እሺ ተመስገን በይ። አይ እማዬ፣ እሱን ማመቻ ማረሪው ማውቀው ነው። ለሁሉም ነገር ግራ ቢገባኝ ነው እንጂ እዚሽ ደሳሳ ጎጆ ኩርምት ብለሽ ታገኝሽ እኮ ሆድ ብሶኝ ነው። አንቺ ለኔ ብለሽ ከዛ ከሞቀ ጎጆሽ ወጣሽ እኮ ጀግና እናት ነሽ። አይ አባትሽን ተቃርኜ በመውጣቴ ጸጽቶኝ አያውቅም በጭራሽ። ሁለት አይኖቼ እያላችሁ አጠገቤ፣ አሁንማ ጤናዬ ሞልት ተብሎልኝ እኮ ደልቶኝ ነው የምኖረው ልጄ። እማዬ ሁሌም ደስተኛ ሁኚልኝ። እህት ዓለም ቆንጆ፣ እናት ዓለም ቆንጆ፣ ልጅሽ የምትኖረው በከተማ ጎጆ። እህት ዓለም ውቧ፣ እናት ዓለም ውቧ፣ አንቺ የለሽ ጎኗ አይረጋላት ልቧ። አንቺ ብራ እዚህ ደርሰሃል እንዴ አሹ? ቆየሁ ከተገተርኩ። ታዲያ ምን ሆነ ነው ድምጽ የማታሰማው? ኮቴም የለህ እንዴ? እኔማ የዛሬው ግጥምሽ ለየት ሲልብኝ ምን ሆና ነው ብዬ ሳዳምጥሽ ኖሯል። ወይ አሹ ሳልነግርህ። ምን ደግሞ? አይ ብርሃን ብለሽ ነገር ከኔ መሸሸግ ጀምርሽ አይደል? መቼ ተገናኘና ሸሽግሃለሁ? ልቀበላት ሲሄድ ና አብረኝ ሂድ ልልህ በመጣ ቤት እናት ልታርስ እንደወጣህ ነገረችኝ። እሱን ተይውና አሁን ምን ሰላብጂ ነበር? አሁንም ተመለሰሽ እህትሽ ጋር ልትሄጂ ነው አይደል? አረ ምን በወጣኝ። ታዲያ ምን እያልሽ ነበር? ይኸውልህ አሹ ለአንድ ሰው መምጣቷ እንዳትናገር። እንደው ዝም ብዬ ቀባጣሪ መሰልኩሽ? ብርሃን ንገሪ፣ ምንድን ነው? እህት ዓለም ቤት መጣለች። እኔ አላምንም። መቼ?
ዛሬ የመጣችሁ ለአንድ ሰው ትንፍሽ እንዳትል። ዝም ብለሽ አታስፈራሪ ብርሃን። ነይ እንሂድ። ደመቀ መጣ? እሱ ደግሞ ምን ይሰራልሃል? ከአዴ ጋር አብሮ ነው የሚኖሩት አላልሽም እንዴ? ወያሹ የመጣልህን ዝም ብለህ አታውራ። ይገናኛሉ እንጂ መቼ አንድ ቤት ይኖራሉ አልኩ። ታዲያ ምን ልዩነት አለው? እኔና አንቺ አብረን ባንኖርም አንድ ቀዬ አብረን ስለኖርን አብረን እንደኖርን ነው የሚቆጠረው። ሄይ ያንተ ፍልስፍና መቼ አልቅና? ከተማ ደርሶ በመጣ አይደለም ብርሃን፣ ዋናው እውቀት ከዚሁ ከቀዬው ነው ያለው። ሄይ የኔ ተጋ እየተማርክ እንደው ልብህን ውልቅ ብሏል። ጉራ ሁሉ አልቻለም። በል እህቴ ቤት ጠብቀኛለች። አሁን መሄድ አለብኝ። በኋላ ስመጣ አገኛታለሁ። እኔ ምልሽ እንዴት ናት ግን? አምሮባታል? ምን ማለት ነው ይሄ ደግሞ? የኔ እህት ሁሌም ውብ ናት። መቼ ውብ አይደለችም አልኩሽ ብርሃን። እሱንማ እኔ እመሰክራለሁ። ያው ካንቺ ሻል ብትል ነው። የውበቱን ነገርማ ለነጄሪዬ ተይልኝ። ምን አልክ አንተ? ያቺ ጄሪና እህቷን መቼ መልክ የፈጠረላቸውን ነው? እነሱን ከእህቴ ጋር የምታወዳድረው መቼም ከነጄሪ ጋር የጀመርከው ነገር ስላለ ነው። ዱቄቱን ምኑ ሲለቀለቁ አይደለም እንደ የሚውሉት። የሆነ ሆኖ ዋናው ቆንጆ ሆኖ መታየቱ ነው። ውብ ሆኖ መታየት ምን ይሰራል? ልክ እንደኔ ውብ ሆኖ መገኘት ነው እንጂ። ኧረ ተይ፣ ውቦች እንዳይሰሙሽ ተይ ብርሃን። ኋላ ተይ ጅላንፎ ዞር በል አሁን ካጠገቤ። ሰው ነህ ብዬ እኔም ከአንተ ጋር ንግግር ማድረጌ እኔ ነኝ እንጂ። ቆይ እንጂ የት ልትሄጂ ነው ብርሃን? ተይ እንጂ እናውራ እንዴ። ምን አባ ፈለክ? ኧረ እኔ ከአንቺ ምን ፈልጋለሁ ብለሽ ነው? በይ ለእናትሽ ንገሪያት፣ በሬዎቹን አርሶ እመጣለሁ ብሏል በያት። ኧረ ወደዛው ቅር አንተስ። ተይ ብርሃን፣ እቺ ያልሻት ነገር ትቆጭሻለች በኋላ። ምን በሬ ነው ምናምን እያልክ ሰበብ ታበዛልክ። ያቺ ጄሪ ጋር ልሄድ ነው ብለህ አትናገርም? ተይ ኋላ ብርሃን፣ በእጄ ሰበብ እንዳትሆኝ። በጄሪዬ የሚመጣብኝን ሰው እንደማልወድ ታውቂያለሽ ብርሃን። ወረኛ፣ እድሜ ልክን ጄሪ ጄሪ እያልክ እድሜም አለፈብክ። ይለፍ፣ አንቺ ምን ቸገረሽ? ጄሪ ብታመልጠኝ ከአንቺ እጅ መውደቄ ነው የሚያስጨንቀኝ። አሸናፊ፣ አደብን የምትገዛ ከሆነ ግዛ፣ አለበለዚያ ግን አይ ካልኩስ ምን ልትሆኚ ነው? አሸናፊ፣ በይ እህትሽ ጨጓሯን ሳትታመም መዋኑ ሰጅላት። አይ ብርሃን፣ ቆይች ልጅ ምን ሆና ነው? ቆየች እኮ። ደክማት ይሆናል ወይ? ካልሆነ እኔ ልሂድ እንዴ? አይ አንቺ አርፈሽ ተቀመጪ። ይሄኔ ያንን አሸናፊ አግኝታ ከሱ ጋር ስትላፋ ስትራገጥ ይሆናል የቆየችው። እሱን አግኝታ መች በጊዜ ትመለሳለች? አሸናፊ እስከሆነ እዚህ ቀይ ነው እንደሚኖረው? አሁና እዚሁ ነው እኮ ያለው። ቆይቷል። የሆነ ጊዜ ከዚህ ከደመቀ ጋራ እንሂድ ተባብለው ተያይዘው ሄዱና ደመቀ በዛው ሲቀር እሱ ግን ተመልሶ መጣ። አሸናፊ ከልጅነቱ ጀምሮ መቼ እዛ ሂጄ እናቴን ህይወት ቀይሬ ነበር የሚል ግን ሳይሳካለት ቀረ። ኧረ እሱ ክፉ ነገር ላይ ሳልወደቀም ይኸው የኔና የእናቱ ምርቃት አለለት። እናቱን ቅብርር አርጎ እያኖራት ነው። እሱማ መች ይቀራል እናቴ። ግን እዚህ ያለውን እርሻ ማን እየተቆጣጠረልሽ ነው? ተመስገን ነው። አሁንማ መሬታችን አልፎለት እድሜ ለአሸናፊ። አንዴ ሽምብራውን አንዴ ጤፉን አማርጠን እየበላን ነው። እንደ ጉልበቱ ይባረክ፣ እድሜ ይስጠው። ቅብረር አርጎ እያኖረን ነው። አሸናፊ ከልጅነታችን ጀምሮ ቀንና መልካም በቀየውም ተወዳጅ ልጅ ነበረ። ምን ነበር ብቻ አደዬ። አሁንም እኮ እንደዛው ነው። እንደው የተባረከ ልጅ እጁ ይባረክለት። እንዴት ነው ከብርሃን ጋር መደባደባቸውን አሁንም አላቆሙም? ኧረ ሲራገጡ ነው የሚውሉት። አሁንማ ከተገናኙ አንዳንድ ሲባባሉ እዛው ማምሸታቸው እኮ ነው። ብርሃን ስናመሽ መጣሽ። ቆየት ሄደሽ ነው ልጅ? ይህ አሸናፊ ያገኙትና አስቆየኝ። ይኸው ምን ብዬሽ ነበር? እሱን ካገኘች ቤት በኩል ትመለስና ከሱ ጋር ካልተነታረከች መቼ ይመሽላታል? እኔ ምን ላድርግ እማዬ? ራሱ እኮ ነው ነገር የሚፈልገኝ። ቆይ አሁን መቼ ነው አንቺ ከሱ ጋር ሰላም የምትሆኙ?
መቼም እሱ የሄደለት ምን እንደሚወጥሽ እናያለን። እንዴት ነህ ዴቭ? አለሁልህ። ለሊ የለችም እንዴ? አለች፣ መኝታ ቤት እረፍት እያደረገች ነው። ፈለካት? ለሊ ነበረች አደይን ሰው ቤት ያስገባቻት እና ደግሞ አሁን ወደዛ እንድትወስደኝ ፈልጌ ነው። ዴቭ ለአንተ በጣም ነው የማዝነው። አደይ እናቷ ጋር ሄዳለች። ማለት እናቷ ቤት ሄዳለች ማለት ምን ማለት ነው? አዎ ዴቭ እናቷ ጋር ሄዳለች። በቃ ጥላኝ ሄደች? አዎ ሄዳለች። ሰላም ዴቭ፣ እንዴት ነህ? እንዴት ነሽ ለሊ? አደይ ጥላኝ እንድትሄድ ፈቀድሽላት? እኔ ምን ማድረግ እችላለሁ ዴቭ? አንተ እሷን የመንከባከብ ኃላፊነት ነበረብህ። ግን አንተ ቅስሟን ሰባብረህ ከሸኛት በኋላ እኔ ቆይ ምን ላደርግ እችላለሁ? በቃ ጨክና ሄደች። እሺ ለሊ የምትመለስ ይመስልሻል? አይመስለኝም ዴቭ፣ በጣም ተናዳባለች። አደይ እኮ ሁሉንም ችላ የምትኖር ልጅ ነበረች። ቆይ እንዴት ያን ሁሉ ነገር ችላ በዚች በአንዲት ነገር ትሰበራለች? ሁሉም ሰው እኮ ይችላል። ነገር ግን ከልክ በላይ ሲሆን ሁሉም ሰው ትቶ የሚሄደው ነገር ነው። ደግሞ በአደይ አልፈርድም። ትክክለኛ ውሳኔ ነው የወሰነችው። ቆይ ለሊ እንዴት ነው ትክክለኛ ውሳኔ የሚሆነው? እዛ ሄዳ እኮ አባቷ አገኛት ማለት በቃ ህይወቷ ተበላሸ ማለት ነው። አባቷ እዚህ መጥቷል። እሱ እዛ እስኪመለስ ድረስ አደይ ጊዜ አላት። ግን አደይን ከምንም በላይ የጎዳት ነገር በአንተ አለመታመኗ ነው። እኔ እኮ ለሊ ቤዛና ፍቅርና ቤዛ የራሳቸው ጉዳይ። የእነሱን ተንኮልና ውሸት ያለመደችው ነው እንደሚመስልህ? ሁሌም ቢሆን ስቃ ነው እሺ የምታልፈው። ለሊ ተረጋጊ እንጂ ምን ነክቶሽ ነው? እውነቱንማ ማወቅ አለባችሁ። አደይ ለአንተ ቦታ ስላላት ነው። ለአንተና ለኢላ የተለየ ቦታ አላት። እንደዛ ትናገሩኛላችሁ ብላ አስባ ስለማታቅ ነው እንደዛ ያደረገችው። ለሊ ተይው በቃ። አደይ ራሱ እኮ እንዳንቺ አልተናደደችም። እሷ የውስጧን በውስጧ ይዛ ነው እንጂ ብትናገርማ ጥሩ ነበር። እናንተም ጥፋታችሁን ታምኑ ነበር። እኔ ስሻትፍቻለሁ ለሊ። ኤላ ግን ምን አደረገ? አደይ ወደዛ ከመሄዷ በፊት መጀመሪያ እዚህ መምጣት ነበረባት። እንዴ ለምን ልክ እዚህ እንደመጣች ለእኔ ያልነገራችሁኝም? የላ ንግስቷን ጠይቃት። እኔ ምን ስልጣን አለኝ ብለህ ነው? አደይ ከማንም ጋር ማውራት አትፈልግም ነበር። አሁን ምንም ላናመጣ መጨቃጨቁ አስፈላጊ አይደለም። ወዴት ነው ታዲያ ዴቭ? አደይ ከሌለች እኔ እዚህ ምን እሰራለሁ? በቃ ሊድ ለሊዱ ልንገራትና ከዚህ ሊድ። ከዚህ በኋላ ምን ተስፋ አለኝ? አደይ ከሌለች እኔ እዚህ ምን እሰራለሁ? ለማንኛውም ዴቭ ቶሎ ለመወሰን አትቸኩል። ነገ ምን እንደሚፈጠር አይታወቅም። ስንት ነገር እንዳበላሸ ከነገርሽ በኋላ አሁን ቸኩል ትይዋለሽ እንዴ? አደይ እዛ የራሷን ኑሮ ካስተካከለች እሱም እዚህ የራሱን ላይፍ ማስተካከል አለበት። የምርህን ነው ይላ? ቆይ አንተ ብትሆን እኔን ረስተህ ወደ ሌላ ፍቅር ህይወት ትገባለህ? ቆይ ምን የሚሉት ፍቅር ነው? አረ ሰዎች አረጋጉት እንዴ። የኔና ያደይ ይበቃል። ጭራሽ ብላችሁ ደግሞ እናንተ ልትጋጩ ነው የሚሉን አትሰማም እንዴ ዴቭ? የኔ ቆንጆ ቆይ ለምን ትንሽ አትረጋጊም? ቶሎ ለምን ስሜታዊ ትሆኛለሽ? ቶሎ አትበሳጪ፣ ታረጃለሽ። ምን አለ አደይም እንደዚህ ከጎን የሆና በተጨቃጨቀች። እናንተ እኮ እድለኞች ናችሁ። እርስ በእርሳችሁ ትዋደዳላችሁ። አንዳችሁ ለአንዳችሁ ያለውን ፍቅር በመጠባበቅ ላይ መሰባበር የለም። በጣም እድለኞች ናችሁ። ዴቭ አትቸኩል። አደይ ነገሮች ስለተደራረቡባት እንጂ ስለ ፍቅር ማሰቡ አይቀርም። ነገር ግን ያኔ ስለ ፍቅር ስታስብ አንተም ቦታ ላይ መሆን አለብህ። ብቻ እሷ ትመለስልኝ እንጂ እኔ ሁሌም ቦታዬ ላይ ነኝ። በቃ ወደ ቤት ልመለስ። አደራ ለሊ፣ አዲስ ነገር ካለ ንገሪኝ እሺ? እሺ ዴቭ እነግርሃለሁ። ትንሽ አትቆይም? አይ ልሂድ በቃ በሉ። ስሚ አንቺ፣ ቆይ አዲሷ ሰራተኛ መቼ ነው የምትመጣው? ቤዛ ከዚህ በኋላ ሰራተኛ የሚባል ነገር የለም። አርፈሽ ስራሽን ስሪ። አይ ካልሽ ደግሞ ከዚህ ቤቱን ልቅ በይ።
ደህና የምትንከባከበን ሴት ከቤት አስወጥተሻት እዚህ እግርሽን ሰቅልሽ ከምትቀመጪ ተነሽና ስራሽን ስሪ። ቤዛ ተነስቼ ሳላጋጭሽ ከፊቴ ዞር በይልኝ። አረ ጥሩ፣ እንደዛ ከሆነማ ዴቭ ጋር ደውልለትና እሱ ራት ውጪ ጋብዘኛል። ምን አልሽ አንቺ ውሻ? ከማን አባሽ ጋር ነው ራት የምትበይው? ከዴቭ ጋር ነው። ዴቭ ትንሽ ገራገር ነገር ነው። በዛ ላይ ደግሞ አደይ እዚህ ስለነበረች ነው እንጂ ሳልመቸው አልቀርም። ምን አልሽ አንቺ? አንቺ ነሽ ለዴቭ የምትመቸው? ቆይ ራስሽን እንዴት ብታስቢ ነው ከባርኮት ባንዴ ወደ ዴቭ የዘለልሽው? አንቺ ልክስክስ። ትሰሚኛለሽ? ማንም የማንም ሆኖ አልተፈጠረም። እኔ ከፈለኩ ደግሞ የማይሆንበት ምክንያት የለም። ዴቭ ምን ነው ችግር አለ? አደይ ጥላኝ እናቷ ቤት ሄደች። ደስ አለሽ? አዎ አደይ ጥሩ አድርጋለች። ትሰሚኛለሽ? ሲጀመር ይሄ ሴራ ያንቺ ነው። እሺ ገባሽ? እሺ ቆይ ደግሞ አሁን እኔ ምን አደረኩ? ይኸው ቤዛ ምስክራለች። አንተ እያስለመንካት እየለመንካት አይደል እንዴ ጠግባ ጥላ ሄደችው? ያጠፋሽው ጥፋት እያለ ሌላ ነገር እንዳቀባጥርሽ ይኸውልሽ፣ በእጅ ነው የምትጠፊው። ዝም ብላ ነው የምትቀባጥረው። አትመናት ዴቭ። ኧረ እባክሽ አንቺ ጉድሽ እንዳይጋለጥ አይደል እንዴ የምትቀባጥሪው? ለዴቭ ባርኮትና ኤላ ቤት እንደነበሩ ነግረሽ ያጣላሻቸው አንቺ አይደለሽ እንዴ? ዝም ብለሽ አፍሽን አትክፈት እሺ? አንቺ ውሻ እኔን በጥፊ መታሽ? ኡፍ እናንተ ደግሞ እዚህ ቤት ያላችሁ ሴቶች ምንድነው ሁሌ ጭቅጭቅ? ዞር በይልኝ አንቺ ደግሞ ዴቭ ተነስ፣ ማሚን ቪዲዮ ኮል እናውራት እየደወለች ነው። ፈጣሪ ባርክሽ፣ ብሩክ ሁኚ ልጄ። አሜን ማየ። እኔን እንደተንከባከብሽኝ እኔን እንደምትረጂኝ እግዚአብሔር ደግሞ የተንከባከበ ንጹህ ኑሮ ይስጥሽ። አሜን የኔ እናት። ይሄ ነገርሽ እኮ ነበር የናፈቀኝ። ልጅ ሆነሽም እኮ እንዲህ ካላሸውሽ ካላገዝኩሽ ትይኝ ነበር። ምን ያደርጋል ማየ፣ በሱ ምክንያት አይደል ከጎንሽ ሁኜ እንዳላገዝሽ በየሰው ቤት የሚያንከራትተኝ። ሁሉም ነገር ለበጎ ነው። ይኸውልሽ ልጄ እንኳን አሁን ያንን ሁሉ ነገር አልፈሽው የለ አሁንም ፈጣሪ ያለ ሰቀቀን የራስሽን ኑሮ የምትኖሪበት ኑሮ ይስጥሽ። ሁሉም ነገር ያልፋል። ብቻ አንቺ በትዕግስት ጠብቂው፣ እንዳታማረሪ። እሺ ማየ፣ እታገላለሁ። እኔም አንድ ቀን የምፈልገው ቦታ ላይ አንቺ ከጎን የሆነሽ እቆማለሁ። የጊዜ ጉዳይ ነው። ደግሞ አንቺ ልክ ነሽ። አየሽ የኔ ልጅ፣ እኔ ባንቺ እድሜ አንቺን የወለድኩበት ጊዜ ነበር። ግን ይሁን አንቺ ካልፈቀድሽ በራስሽ ምርጫ ካልሆነ በግድ አግቢ የሚልሽ የለም። ግን እዛ ከተማ ምንም የከጀልሽው የመረጥሽው ሰው የለም? እንደው ሳቷሽ ንገሪኝ። ኧረ እማዬ እንደሱ የሚባል ነገር የለም። አይ እኔ መች አጣውሽና ነው። በፊት እኮ የጎነተለሽን ያየሽን ሁላ እኮ ነው እየመጣሽ የምትነግሪኝ የነበረው። አሁን አደግኩ ተበልና ከኔ መደበቅሽ ነው? ኧረ እማዬ ባለፈው የመጣው ጊዜ ነግሬሽ የለም? እዛ ቤት ያሉ ሰዎች በሙሉ ባርኮትም ዴቭም ይወዷታል ብዬ ነግሬሽ የለ? ረስተሹ ነው እንዴ? ኧረ ብርሃን ተይ እባክሽ፣ ምንድን ነው የምትይው? ተያ ትንገረኝ፣ ወይ ደግሞ ያለበለዚያ እውነቱን አንቺ ንገሪኝ። ሁለቱም ወንድሞቼ ናቸው፣ ደግሞ ጥሩ ልጆች ናቸው። የምፈልገውን ነገር ያግዙኛል። ፈጣሪ ባርካቸው። ኧረ እማዬ ተይ ስትዋሽሽ ነው። ዴቭ ባርኮትን በስስት ነው የሚያየዋት። ከሁለት አንዱማ የሆነ ነገርማ አለ። ኧረ ብርሃን ትንሽ ፈሪ እንዴ! ግን ወንድማማቾች ናቸው አይደሉም? እማዬ ብርሃን የምትልሽን አትስሚ፣ እኔ የምልሽን ብቻ ስሚ። ታዲያ ንገሪኛ፣ ምን ልስማሽ? እኔ ገና ብዙ የሚያሳስበኝ ነገር አለ። አሁን ላይ እንደዚህ አይነት ነገር ውስጥ መግባት አልፈልግም። አንቺን ሳልጦር መኖሪያሽን ሳላመቻች ብርሃኔን ለቁም ነገር ሳላበቃ ልቤ ምሽ ብሎ አይፈቅድልኝም። አይ አደይ ልጅ፣ ይልቅስ ሞኝ አትሁኝ። ካሁን በኋላ የራስሽን ኑሮ ነው መኖር ያለብሽ። ትንሽም የእህትሽ ህመም ነበረ፣ እድሜ ይስጥሽና ተንከባክበሽ አድነሽ ልከሽልኛል። እኔም በሆን ደህና ነኝ።
ይልቅስ ሞኝ አትሁኝ ልጅ፣ የራስሽን ኑሮ መኖር ጀምሪ። አይ እምቢ ካልሽኝ ግን ከአባትሽ ጋር ሳይሆን ከኔ ጋር ነው ጥልሽ የሚሆነው። ለአንቺ የማስበውን በልብ ያለው እንዴት አድርጌ ልንገርሽማ? አሁን ገና ምን አደረግኩልሽ? ይኸውልሽ የኔ ልጅ፣ ከአሁን በኋላ የራስሽን ህይወት ኑሪ። ለእኔ እንደሆነ ብርሃን አለችልኝ። እዚህ ጎን የሆነሽ ዓይንሽን እያየው መኖር ባልችልም እዛው በሰላምና በጤና ብትኖርልኝ ነው የሚሻለኝ። አባትሽ ካገኘሽ ህይወትሽን ነው የሚያመሰቃቅለው። አባዬ እኔ ላይ ጨክኖብኛል። ምንም በማጸነው በሰው ባስለመነው አልሰማ ብሎኛል። እኔ ማምኞቴ እናንተን ከተማ ከኔ ጋር ማኖር ነበር እንጂ እኔ እንዴት ነው ከሱ ጋር ተስማምቼ አንድ አካባቢ መኖር የምችለው? እዚህ ራሱ አሁን መምጣትሽ በጣም ገርሞኛል እህቴ። አይግረምሽ ብርሃኔ፣ አባቴ እዛ እየፈለገኝ አግኝቼው ነው ወደዚህ የመጣሁት። እሱ ደግሞ ለእኔ ጥሩ ነው የሚሆነው። እዛ አቶኝ ወደዚህ ሲመለስ እኔ ወደዛ እመለሳለሁ። ተመልሰሽ እዛ ቤት ልትገቢ ነው ታለም? አዎ ልክ ነሽ አደይ። አባትሽን ድንገት እዛ እንዳየሽው ቢያይሽ ኖሮ እሺ ምን ይውጠኝ ነበር? እንዳየሽው አሸናፊ ሲነግረኝ እንዴት እንዳደነገጥኩ እኮ አታውቂም። አሁን ነው አደይ እንሂድ። ወዴት? ከመጣሽ ጀምሮ እኮ ከዚህ ቤት አልወጣሽም እንዴ? ሀገሩም አልናፈቀሽም እንዴ ታለም? እሺ ብርሃኔ። ተይ እንጂ ብርሃን፣ ልጅቷን ሰው ዓይን ውስጥ አታስገቢያት እንጂ። እማዬ ከዚህ እኮ አላለቃትም፣ እዚሁ ነው የምወስዳት። በሉ እሺ፣ ራሳችሁን ጠብቁ። እሺ ማሚዬ፣ እኔ ግን አንቺ ጋር ነው መምጣት የምፈልገው። እማዬ እኔ ያሳውቅሻለሁ ዝግጁ ስሆን። እሺ አንቺ አትጨነቂ። አየሽ ማሚ፣ ልጅሽ መምጣት አይፈልግም። እኔ ግን በቃ እዚህ ያለው ነገር ምርር ብሎኛል። ሊዱ እሺ ማሚዬ፣ በቃ ደውልሻለሁ። እሺ ዳዲን ሰላም በይልኝ። እሺ ቻው እማዬ። ቆይ አንተ ልጅ ግን ጤነኛ ነክ? አይደለሁም ሊዱ። የምራ ምንም ደህና አይደለህም ዴቭ። ቆይቼ አደይ ስትሄድ ግን ማሰቢያህንም ነው እንዴ ጠቅላላ ይዘው ሄደችው? ሊዱ ተይኝ እስኪ በእናትሽ። አንቺ ምን አለብሽ? አንዴ ማሚ አንዴ ዳዲ እያልሽ ተጨማለቂ። ዴቭ አደይን ተዋት በቃ፣ ፍቅርንም ተዋትና ከዚህ ቤት ውልቅ ብለን ወደ ነበርንበት እንሂድ። እንደዛ ማድረግ እኮ ፈልጋለሁ ሊዱ፣ ነገር ግን ልቤ ጨክኖ ሊሄድልኝ አልቻለም። ይኸውልሽ ሊዱ፣ ከሄድሽን ብቻሽን ሂጂ እሺ? እኔ አልሄድም። እንዴ ያለ አንተ እኮ እዛም ቤቱ ይደብራል። እንዴት ነው ደግሞ ወንድሜን ጥዬ የምሄደው? እዚህም የጎደለብሽ ነገር ኖሮ ከተማረሽ እዛም ደግሞ የሚጎልብሽ ነገር ካለ የትም ባትሄጂ ባይ ነኝ። እኔ እኔን ሀሳብ ነው የነገርኩሽ። ቆይ ግን አደይ ስለሄደች ደብረዋል እንዴ ዴቭ? መደበር ብቻ። ሊዱ ተይኝ እስኪ በእናትሽ። አንቺ ምንም የምታውቂው ነገር የለም። ምን አለብሽ አንቺ? ውይ አንቺ አደይ ግን የት ነው የሄድሽው? ወንድሜ ባንቺ ምክንያት እያበደ ነው። እኔ የምልሽ ብርሃኔ፣ ሰውየውን በአካል አግኝተሽ ታውቂያለሽ እንዴ? የቱ የሚያገባሽ ነው? እኔ እሱ መቼም አላገባውም። አባቴ ሊድረኝ ስላሰበ ነው እንጂ። መቼ ለታ ነው ከገበያ ስመለስ መኪና ውስጥ ነው ነይ ግቢ ያለኝ። አያልገባም ብዬ ስራመድ ወርዶ ተከተለኝ። ታናሽ ሆና ሲባል ጊዜ እኔ የተሸዋዛ አድርጎኝ ስላንቺ ሊያወጣጣኝ ሞከረ። እየምርሽ ነው ብርሃኔ? እንዴት ሳትነግሪኝ? ቆይና ምን አለሽ? አንቺ የት እንዳለሽ ነው የጠየቀኝ። እንደማልነግረው ሲገባ ጊዜ ሄደ። በንብረቱ የሚያስብ መስሚያ ጆሮ የሌለው በጣም አደገኛ ሰው ነው እህቴ። አይደለም አንቺ ከሱ ጋር አንድ ቤት ልኖር ይቀርቶ ለአንድ ቀን እንኳን ከሱ ጋር ላይሽ አልፈልግም። አደይ ምን አለበት እኔን ትቶ ፊቱን ወደ ኩዮቹ ቢያዞር? ህይወታችንን እኮ በጠበጠው። እንደው ያኔ ቶሎ እንኳን ማመለጥሽ እንጂ ሰውየው በጣም አደገኛ ሰው ነው። እማዬንም ያለ ባል አስቀራት እኮ። ለምን የተረገመ ሰውዬ ነው ብርሃኔ። ኑሯችንን እኮ እንዳልነበር አረገው። አንቺም ትምህርትሽ እንዳትማሪ ያረገሽ። አንቺ መቼ ጭንቅት ሆኝብኛለሽ እህቴ? ትምህርቴንም እኮ መከታተለው ባንቺ ነው አደይ። እንዴት እንደምተማመንብሽ ታውቂያለሽ አይደል? ሁሉም እኮ እንደዚህ ሆኖ ባንቺ ነው። እንድች ብሎ እንዳይከፋሽ ይሄን ሁሉ እያደረግሽልኝ አይደል?
ለዛም ደስተኛ ልትሆኚ ነው የሚገባሽ። አንቺ ማድግሽ እየመከርሽ ነው አይደል? የኔ አዋቂት ነይ እስኪ ቀፊ። ምንድነው የሚያስወጣው? ይሄ ደግሞ ምን አገባሽ ደግሞ አታስቀሪልኝ። ምን ብቻሽ የምጨርሽው አቤቴ ሆ አቤዬ እንዴት ነሽ? ደግ ነሽ? ደህና ነኝ። እኔማ ከአንቺ ናፍቆት በስተቀር አለው ኑሮ ከተባለ እንጂ ደግሞ እንዴት ነው የወፈርሽው? ታለ እዛ ታሰጥባት ትፋባታሽ። አዎ ኧረ ማን አንቺ ብቻ ያረጋት? የኔ እህት ናት አንቺ። ባርኪ ወይ ቤዝ፣ እኔ እዚህ መሆኔ ምንም ትርጉም እያጣ ነው። እዛ ቤታችን ባራጣ አበዳሪ ሊወሰድ እኔ እዚህ ቁጭ ብዬ ምን እየሰራሁ ነው? ባርኪ እሱን ነገር እናወራለን ብዬ ነበር ቤዛ። ከእናትሽ ጋር ማውራት እፈልጋለሁ። እንዴ ቆይ ለምን ከማይ ጋር ታወራለህ? ያለው ነገር እሳቸው እንዲያስረዱኝ ይፈልጋሉ። አልገባኝም። እኔን አታምነኝም ማለት ነው? አምንሻለሁ፣ ግን ደግሞ በደንብ እርግጠኛ መሆን አለብኝ። ኤላም ቢሆን ነገሩን መስዋዕት ሊያደርግልሽ ስለሆነ እንደዛ ከማድረጉ በፊት አንቺ ወንድምሽ ጋር እስር ቤት እና ደግሞ እናትሽ ጋር ልትወስጂኝ ይገባል። እንደሱም አይሆንም። ለምንድን ነው የማይሆነው? ማለቴ እንዴት ከማይ ጋር አሁን ትገናኛለህ? ምንም ቢሆን እኮ ሚስት ነኝ። ባርኪ እንደዚህ ማሰብ በጣም ያናዳል። እንደዛ ካሰብሽው በጣም ይቅርታ፣ ግን ደግሞ እኔና አንቺ ወደፊት ባልና ሚስት ልንሆን ስለሆነ ከሰርጉም ከክብሩም ከሽምግልናውም በፊት ቢያንስ ችግሮቻችን እንፍታ ብዬ ነው። እና እማዬ ልታወራት ነው? አዎ፣ ወንድምሽንም እናትሽንም ማየት ይኖርብኛል። እንደዛ ካልሆነ ላግዝሽ አልችልም። በጣም ይቅርታ አድርጊልኝ። እሺ ባርኪ፣ ግን ምንም ግን ምናምን የሚባል ነገር አይሰራም። ከፈለግሽ ዘመዳችን ነው ወይም ደግሞ የስራ ባልደረቤ ነው ብለሽ ልታስተዋውቂኝ ትችያለሽ። ብቻ እኔ ላወራቸው ነው ፈልገው። እሺ እሞክራለሁ ሳይሆን አድርጊው። እንደዛ ካላረግሽ ኤላ በምንም ታምር ሊያግዝሽ አይችልም። ምን ሆነ የከበደሽ? በጣም ቀላል ነገር እኮ ነው። ምንም አልከበደኝም። እሺ ባርኪ፣ ትንሽ ጊዜ ብቻ ስጠኝ። አራጣ አበዳሪዎችም ጊዜ ከሰጡሽ እሰየውን። ቤዛ፣ እነሱንም ቢሆን እንታገናኝ ይፈልጋል። እንዴ አራጣ አበዳሪዎች ማገድ ደግሞ ምን አመጣ? ባርኪ የሚፈልጉትን የብር መጠን ለመጠየቅ። ስለዚህ ምን ዙሪያ ጥምጥም ሄድ አስፈለገ? ፊት ለፊት እኮ አላምንሽም ብትለኝ ቀለኛል። እንደፈለግሽ አስቢው ቤዛ። የነገርኩሽ ነገር ግን የማድረግ ግዴታ አለብሽ። ሌላው አንቺ ምርጫ። እስኪ ተኛ ደይ። ከዛ በኋላ ስንት ነገር ተፈጥሮ መሰለሽ። እኔ ምልሽ አደይ ደመ እምን ሆኖ ነው በዛው የጠፋው? እህተማ ሊቀር አስቧል እንዴ? አጋጣሚ ስለመጣው አልነገርኩትም እንጂ እንሂድ ብሎ ይመጣ ነበር። ግን እናት ደህና ናቸው? ደህና ናት አደይ። ያው ትንሽ ድክም ብሏታል። እንደ ድሮ ጉድ ጉድ አትልም። እስኪ ሲመችሽ መተሽ ታያታለሽ። እሺ አያታለሁ። አንተ ወሬ አልቅምና እኔ አታደንቁራት ይልቅ። ኧረ ተይ ደግሞ ታንቺ በላይ ወረኛ አለ እንዴ? እንዴ አሁንማ እህትሽ መጣችልሽ። አናቴ ላይ ፌጥ ልትይ ነው። እንግዲህ ምን ታደርገው? ሁሉን አሟልቶ ሰጥቶኛል። ምን ታደርገው? ኧረ ዝም በይ፣ ኧረ ዝም በይ ብርሃን። በአደባባይ አትበርጣቂ። የሞላላችሁ እንዳይሰሙሽ። ብርሃን ግን ምን ሆነሽ ነው? አሸናፊ እኮ ታላቅሽ ነው። ምን አለ ትንሽ እንኳን ብታከብር። አደዬ ማክበሩ ቀርቶብኝ እንደው ምን አለ ይሄ ምላሷን ቁርጥ ብታረጊልኝ። እንደ ክፉ እንጀራ እናት እኝክ 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 እንዳረገችኝ። ዋ አሸናፊ፣ ኋላ ትጣላኛለህ። አደብህን ያዝ። ሰማሽ ሰማሽ? ስታስፈራራ እቺም ልቦና። ስሚ ይኸው ቲቪ ላይ እንደምናያቸው በአንድ ትፋሽ ብዬሽ እታይ ሰፈር እንዳላስገባሽ። አይ እፍ ለማለትም እኮ እውቀት ይጠይቃል። ምን አይነት እውቀት? አንተ የታውቀው ይገባል። ፊደል ያልቆጠርከው አንቺ እኔ መናቅሽ ነው አይደል? ስሚ እኔ ታቤት ስንት ጊዜ እንደተማርኩኝ በእውቀት ነጥቅ ያለሁ። አዎ አደይ፣ በአሁን ቀጣይ አመት እህተማ ስራ ትፈልግልኝና እህተማ እገባለሁ። አዎ
ኧረ ሰው እንዳይሰማ በዚህ በማንበብና በመጻፍ ብቻ ከተማ ልትገባ እንዴ? እና እኔ ምን ያንሰኛል? አይደለም እኔ ደምም ከተማል። ነይ ከተማም ብትሄድ ያንተ እውቀት ለምንም ነገር አይሆንም። አንቺ ብርሃን ተይ በልክ አድርጊው። ተይ እንጂ አደይ ልክ ልኩ ይነገረው እንጂ ወንድማችንም አይደል ከተማ ሄዶ ከስሮ ከሚመጣ እዚሁ እርሻውን ቢያርስ ይሻለዋል። መክሊቱ እዚሁ ነው። እዚሁ እርሻን ብታርስ ይሻልሃል ሰው ሀገር ከምትንከራተት። ይኸውልሽ አደይ አላልኩሽም? እቺ እህትሽ ከበፊት ጀምሮ ትቀናብኛለች አላልኩሽም? ያት እንግዲህ የምታወራው ዝም ብለሽ ስሚያት። የሚቀናበት ሰው ጠፍቶ ባንተ ልቀና አልቀረብህም። እና ምን ነክቶሽ ነው ከዚህ አትውጣ ማለት? እና እድሜ ልኬን ከአንቺ ጋር ስዳረግ ለዋል። እሷን ተዋት። አንተ ትልቅ ቦታ ተደርሳለህ። በጣም መልካም ሰው ነህ። እናቴ የምታደርግላትን ሁሉ ትነግረኛለች። ደግሞ ከዚህ በላይ ስኬት ምን አለ? ሰዎችን መርዳት፣ ሲደሰቱ ማየት ከዚህ በላይ እኮ ትልቅ ነገር የለም። አይ አይደለም እንደዚህ ብለሽው እንደዚሁም እንዲሁ ነው። አያስቀምጣንም። ዝባጂ ወረኛ እንደምን ላርጋት? ቆይ እሺ፣ ለምንድን ነው ስልክ ማታነሳው? ቆይ ለምንድን ነው እንደዚህ እየሆንሽ ያለሽው? አደይ እኮ እናቷ ጋር ነው ሄደችው። ምን ትሆናለች? እና ብትሆንስ? የአደይ አባት እዛ ሄደ ማለት እኮ አደይ ችግር ውስጥ ትገባለች። እኔ እንጃ ለዲ። አሁን ዝም ብዬ ሳይሽ የአደይ እናት አንቺ እየመሰልሽ ነው። ኢላዬ ደግሞ ጓደኛ እኮ ነኝ፣ ግዴታ አለብኝ። እንደፈለግሽ፣ ነገር ግን ሚስቴን ተንከባከቢልኝ። የት ልትሄድ? እነ ባርኪ ጋር ደርሼ ልምጣ። ቤዛ ጋር? ያው እሷም መኖር አይቀር። እንደዛ ከሆነ እኔም እሄዳለሁ። ይሻላል? አዎ። ምን ነው ደበረ? አረ ለምን ይደብረኛል? እንዴ? እሺ ልብሴን ቀይርና አብረን እንሄዳለን። ቶሎ ነሽ? እማዬ መጣሽ? ከቅድም ጀምሮ ስልክሽ ሲጮህ ነበረ ልጄ። አዎ እማዬ፣ ለሊ ናት። ሄሎ ለሊ። ሄሎ ሄሎ፣ አይሰማም? ወደ ውጭ ወጣ ብለሽ አታወሪያት? እዚህ እኮ መደማመጥ አትችሉም። እሺ ግን እማዬ ምነው ተኛሽ? አመመሽ እንዴ? ኧረ ደህና ነኝ ልጄ። የእኔ ብሌን እያለች ምን ሆናለሁ ብለሽ ነው? ብቻሽን ላከችሽ እንዴ ይህች ብርሃን? ኧረ ራሴ ነኝ ልሂድ ብዬ መጣሁኝ። እሷ ካሹ ጋር እያወራች ነው። ድሮስ መች አጣሁት? እሷ እሱን ካገኘች ማን ትሰማለች ብለሽ ነው? በቃ እኔ ልሂድ። ለሊና ወርቻት ልምጣ። እሺ ግን ታዲያ አደራሽን ልጅ ዙሪያሽን እያየሽ ሰው እንዳያይሽ። እሺ እሺ እማዬ። ያደይ ደስ ስላለሽ በጣም ደስ ብሎኛል። ደግሞ ራስሽን ጠብቂ እሺ። በቃ አዲስ ነገር ካለ በማንኛውም ሰዓት ደውይ። ልሊ ገንዘብ ካስፈለጋት ጠይቂያት፣ ድንገት ሊያስፈልጋት ይችላል። አደይ ኤላ ገንዘብ ካስፈለገሽ ንገሪኝ ብሎሻል። እሺ እሺ አደይ፣ እናትሽን ደግሞ ሰላም በይልኝ። እሺ በቃ ቻው። ፍቅር ለማኝ ብለሽ ነው ነገርሻት? ምን ነገርኩት? አትዋሽኝ ፍቅር። እማዬ ስለ ቤዛ ታውቃለች አይደለ? አረ ባርኮት አታውቅም። እና ታዲያ ቤዛ ከየት አምጥታ ነው እንደዛ ስትለኝ ነበር? እኔ ምን አውቃለሁ? ለምንድን ነው ሁሌ እኔ ላይ እየመጣ የምትጮህብኝ? አንቺ ስነ ስርዓት ይኖርሽ። ታላቅሽ መሆኔን አትርሺ። ባርኮት
ምንድነው እንደ ጥጃ እንደዚህ የሚያዘልልህ? እንዴ አያቶ ያችን ማናት? እቺ ፊታችን ያለችው የከፈለኝ ልጅ አደይ እኮ ናት። አደይ? ኋላሳ አደይ መጣች? ይኸው ባይነህ ያያት። እንዴ አንተ? አው በል ሳታይን ዞር እንበል።